ሰላም እንዴት ናችሁ? ዛሬ የምናወራው ስለ ትራቨል ጆርናሊዝም ነው፣ ስለ ጉዞ ጋዜጠኝነት። የጉዞ ጋዜጠኝነትን በመናነሳበት ጊዜ ቦታዎችን፣ ባህሎችን፣ ልምዶችን እንዲሁም ሰዎችን የምንቃኝበት የጋዜጠኝነት ዘርፍ ነው። እስኪ አብረን እንመልከት። ሰላም ሰላም ሐረርቢ የምር ዳይማ ሐቢቢ ሲታ ቀርቲ ማሐዳጅ لواء أساس دعنا وتان دعنا كنا أنت بريوي ماي بريوي ماي የት ያለው ይመስላችኋል? ዛሬ ደግሞ የኦሞ ቫሊ ጉዛችንን እንደቀጠልን ነው። ከቱርሚ ሐመር በትንሽ ርቀት ወደሚገኘው የኦሞ ቫሊ ጎሳዎች ውስጥ ኑሯቸውን በኦሞ ወንዝ ላይ ወዳደረጉት ወደ ካሮ ጎሳዎች ጉዛችንን አደረግን። ከቱርሚ ወጣ እንዳልን ሙቀቱ እየጨመረ ሲመጣ ይታወቀናል። ካሮ መንደርም ከጧቱ ወደ 5 ሰዓት ተኩል ደረሰ። ሙቀቱ ኃይለኛ ስለሆነ ማናችንም መንቀሳቀስ አልቻልንም ነበር። በተለይ ከ6 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ኃይለኛ ሙቀት ስለነበር ሙቀቱ ትንሽ እስኪያልፍ ድረስ እኛም ማረፍ ብለን ሰዓታችንን መጠባበቅ ጀመርን። ፀሐዩም በረድ ሲል የካሮ መንደር ጉብኝቴን የነሱ የባህል ልብስ በመልበስ ጀመርኩ። በነገራችን ላይ 2 አይነት የሴቶች ቆዳ አለባበስ አለ። ያላገባና ያገባ የሚለብሰው ነው። ካራ ቆርጮ ከቱርሚ 56 ኪሎ ሜትር አይደል? ከቱርሚ 56 ኪሎ ሜትር ተጉዘን ካራ ቆርጮ የምትባል መንደር ብቅ ብለናል። ተወዳጅና ተናፋቂ የሆነችው የደቡብ ምዕራብ ኦሮሚያ ከተማ ጅማ ላይ ተገኝተናል። እዚህ ላይ የሚዝናናው ሰው አውሮፓ አለሽ ነው የሚመስለው። ይህ ቤተ መንግስት ከተገነባ 144 ዓመት የታለው ይመስላችኋል? ምድረ ቀደምት አፋር ክልል እገኛለሁ። ጤና ይስጥልኝ። ውሎ አዳር እነሆ ተጀምሯል በጉራጌ ዞን እንዣ ወረዳ መንጠር ቀበሌ ላይ። እናም በዚህ በመንጠር ቀበሌ ባንድ ጎጆ ጥላ ስር ከአንድ እናት ጋር ቆይታ ማድረግ ይሆናል። ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። እናንተ ተመልካቾቼ ብቻ ከውሎ አዳር ጋር
ቆይታ። What's up guys? My name is Ryan and I recently returned from exploring the incredible country of Ethiopia and I want to share with you my favorite places and experiences. So here's my Ethiopia top 10. ቀደም ብለን ለማየት እንደሞከርነው የጉዞ ጋዜጠኝነት በዓለም ዙሪያ ያሉ ቦታዎችን፣ ባህሎችን፣ ሰዎችን እና ልምዶችን መቃኘት ላይ የሚያተኩር የጋዜጠኝነት ዘርፍ ነው። ከነዚህ መካከል በጽሁፍ፣ በፎቶግራፍ፣ በቪዲዮ ወይም በሌላ ሚዲያ ለተመልካቾች ማጋራት ነው። ከነዚህ መካከል ዴስቲኔሽን ትራቨል ጆርናሊዝም የተወሰኑ አካባቢዎችን፣ ሀገሮችን፣ ከተሞችን ወይም ክልሎችን በመግለጽ መጎብኘት ለታዳሚያን ማቅረብ ነው። ይዘቱ ታሪክን፣ መስህብን፣ ባህልን የሚያሳየን ነው። ሌላኛው ደግሞ አድቬንቸር ትራቨል ጆርናሊዝም የጀብድ ጉዞ ጋዜጠኝነት እንደ እግር ጉዞ አስደሳችና ውብ የሆኑ ቦታዎችን በመጎብኘት ለታዳሚያን ማቅረብ ነው። አድቬንቸር ትራቨል ጆርናሊዝም በሀገራችን ከሚሰሩ የትራቨል ጆርናሊዝም ፕሮግራሞች መካከል የባህል ጉዞ፣ የምግብ አሰራር ጋዜጠኝነት ባህሉን እያሳዩ ቆይታ የሚያደርጉበት ፕሮግራም ነው። ይህን ሁለት ይዘት ከዛ በላይ የያዘው ፕሮግራም በኢቲቪ ላይ የሚተላለፈው ውሎ አዳርን መመልከት እንችላለን። ሌላኛው ደግሞ ትራቨል ናሬቲቭ የጉዞ ትረካ ከመጀመሪያው እስከ መጨረሻው የጉዞ ሁኔታን በመተረክ የጉዞ ጋዜጠኝነት ዘርፍ ነው። ለምሳሌ በቃና ቲቪ ዳናይት መክብብ ትሰራ የነበረው ከመጀመሪያው እስከ መጨረሻው የጉዞ ሁኔታን የምታሳይበት የምትተርክበት ፕሮግራም መመልከት እንችላለን። ይዘቱ የሚያተኩረው ያልታዩ ቦታዎችን፣ ያልታዩ መስህቦችን በመሄድ ጉዞን በትረካ መልክ የሚያቀርብልን ናሬቲቭ ትራቨል እንለዋለን። ከዚህ ቀጥሎ ማስመለከታችሁ ስለ ኢትዮጵያ የሚዲያ ዘርፍ፣ ስለ ኢትዮጵያ የሙያ ጋዜጠኝነት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለሕዝባችን በበለጠ ትምህርትና እውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። የኢትዮጵያ የጋዜጠኝነትን ዘርፍ በምንመለከትበት ጊዜ ታሪክ ጅማሬው አንስቶ ስንመለከት የኢትዮጵያ የመጀመሪያው የቴሌቪዥንና የሬዲዮ ሚዲያ በንጉሠ ነገሥት አጼ ኃይለ ሥላሴ ዘመን ሲሆን ጅማሬውን አድርጎ የተከፈተው ስርጭቱ የጀመረው በ1935 በአጼ ኃይለ ሥላሴ ዘመን ነበር። እንዲሁም ቀደምት ጋዜጦች አእምሮ በ1894 ለአንባቢዎች ደርሷል። በ1916 ብርሃንና ሰላም ጋዜጣ ለአንባቢያን ወጥቷል። በአጠቃላይ በዚህ ዘመን ሚዲያው የንጉሱን ቀኝ እጅ በመሆን ሲያገለግል ነበረ። የደርግ መንግስትን በምንመለከትበት ጊዜ ወታደራዊ መንግስት ሚዲያውን ለሀገራዊ ዓላማ ሲጠቀመው ነበረ። ሁሉም ማሰራጫዎች የፕሬስ ነጻነት ሳይኖራቸው ለፕሮፓጋንዳ አገልግሎት ሲውሉ ነበረ። በዚህም ዘመን የፕሬስ ነጻነት የተገደበ ነበረ። በመንግስት ቁጥጥር ስር ነበር ሚዲያዎች ሲተዳደሩ የነበረው። የኢህአዴግ ዘመን አዳዲስ የፕሬስ ህግ ወጣ። እንዲሁም የግል ሚዲያዎች እንዲከፈቱ እድልን የሰጠ ጊዜ ነበረ። ብዙም ሳይቆይ ግን አብዛኞቹ የቴሌቪዥንና የሬዲዮ ማሰራጫዎች የመንግስት ንብረት ሆነው ቆይተዋል። እንዲሁም በመንግስት እይታ ውስጥ ያሉ የግል ሚዲያዎች ነበሩ። ስለ ኢትዮጵያ የሚዲያ ዘርፍ ታሪክ ይህንን ካልን አዲሱ የብልጽግና ፓርቲ ከ2018 በኋላ የሪፎርሜሽን ፔሪድ የፖለቲካ ማሻሻያ የበለጠ ሊበራል ሚዲያ ኢንቫይሮንመንት እንዲፈጠር እድልን ፈጥሯል። አዳዲስ የግል ሚዲያ ማሰራጫዎች ዲጂታል ሚዲያ መስፋፋት አስከትሏል። እንዲሁም አዳዲስ የመዝናኛ መገናኛ ብዙሃን እንዲከፈቱ እድልን የሰጠ ጊዜ ነበረ። ከፖለቲካው በዘለለ ሚዲያው ለኢንተርቴንመንት እየዋለ ይገኛል። እናም ሚዲያዎች አሁን ላይ ወደ መዝናኛው በማተኮር ላይ ይገኛል። ከጆርናሊዝም ካታጎሪዎች መካከል ትራቭል ጆርናሊዝም በኢንተርቴንመንቱ ሚዲያ እየተካተተ ይገኛል።
የትራቭል ጆርናሊዝም የምንመለከትበት ጊዜ የሚዲያ ቻናሉን ማስፋፋት ላይ ይገኛል። ቱሪዝም እንዲያድግ እድልን እየሰጠ ይገኛል። በአሁኑ ሰዓት ላይ የማህበራዊ ሚዲያ መድረኮች ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም ቻናሎች ለወጣቶች ዋና የዜና የመዝናኛ ምንጮች ሆነው እያገለገሉ ይገኛል። የጉዞ ጋዜጠኝነት እንደ ቭሎግ፣ እንደ ትረካ ጉዞ ጋዜጠኝነት በመሰራት ላይ ይገኛል። ቆይታ ያረጋችሁት ከዩቲዩብ ጋር ነበረ። አብራችሁኝ ስለቆያችሁ እጅግ አድርጌ ያመሰገንኩ። በሌላ መሰናዶ እስክንገናኝ ቸር ቆዩልኝ።